بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم إن شاء الله وداد ماجوش بزاري هلت بالله فقاد يا نبي محمد يهو التاريخ إنالن لجماري يتزقاج مصحف نو يمصحف سم روضة الأنوار في سيرة النبي المختار بمبال يتوقع مؤلف صفي الرحمن المبارك فوري ناتشو هنداوي سو ناتشو لجماري بميمتن ملكو يتزقاج مصحف ነው ወደ ሙአሊፉ ትምርታችን ወደ አውተሩ ትምርታችን ከመግባታችን በፊት ምናያቸው ነገሮች ቢኖሩ ባለፈው የተማርናቸው ትምርቶች ምን ነበሩ? ባለፈው የተማርናቸው ትምርቶች የነብዩ ሰለላሁ ዐለይሂ ወሰለም ወደ ሻም ለንግድ መውጣታቸውን አስመልክቶ አይተናል። ለንግድ በወጡበት እግረ መንገዳቸው ደግሞ ወደ ሶሪያ በሂራ የሚባለው ወይም ጊዮርጊስ የሚባለው ባህታዊውን መንገድ የክርስቲያን ባህታዊ መንገድ ላይ እንዳገኙትና ነብዩ ሰለላሁ ዐለይሂ ወሰለም በዛ መሃል ምን እንደተባሉ ያየነበት ሁኔታ ነበር። አቡ ጣሊብ የነብዩ ሰለላሁ ዐለይሂ ወሰለም አጎት ነብዩ ሰለላሁ ዐለይሂ ወሰለም አብረዋቸው ወደ ሻም ንግድ ይዘዋቸው በሄዱበት ጊዜ በሂራ የሚባለው ባህታዊ እንዳገኛቸውና የነብዩን እጅ ይዞ هذا سيد العالمين هذا رسول رب العالمين هذا يبعثه الله رحمة للعالمين ይሄ የዓለማት አለቃ እንደሚሆን ይሄ ለዓለማት የሚላክ ረሱል መልእክተኛ እንደሚሆን ወደፊትና ይሄ ታዳጊ ልጅ ለወደፊት ለዓለማት አላህ እዝነት አድርጎ እንደሚልከው እንደነገራቸው እና መጨረሻ ላይ ደግሞ እንግዶችን እንዳስተናገዳቸውና በስተመጨረሻም በለይህን ልጅ አሁኑኑ ከዚህ ከመጣህበት ሀገር ይዘው ተመለስ እንዳላቸው ለምንድን ነው ያላቸው? የአይሁዶችንና የሮማውያን የጣሊያኖችን ተንኮል ስለሚያውቅ ሊገሉት ይችላሉ በሚል አቡ ጣሊብን መክረው አቡ ጣሊብ ልጁን ነብዩ ሰለላሁ ዐለይሂ ወሰለም ይዘው የተመለሱበት ሁኔታ ነበር ያየነበት። ያን እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም እድሜያቸው 12 አመት ነበር። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እድሜያቸው 20 አመት በነበረበት ጊዜ ሐርቡል ፍጃር የአመጽ ጦርነት የሚባለው በመሐከላቸው ያው ግድያ የተገናኘ በሁለት ጎሳዎች መካከል ፍልሚያ እንደነበረና ያ ደግሞ በመሐከላቸው መገዳደል የተከሰተበት ጦርነት አይተናል። በስተመጨረሻ ደግሞ ሒልፉል ፉዱል የአክብሮት ውል ደግሞ የመከባበር ውል በማለት የተስማሙበት በአምስት የቁረይሽ ጎሳዎች መካከል እንደ በኑ ሃሺም፣ በኑ ሙጠሊብ፣ በኑ አሰድ፣ በኑ ዙህራና በኑ ታይም ስምምነት ላይ የደረሱበት አንዲት ጥሩ ስምምነት ነበረች። ያቺ ስምምነት ደግሞ በመካ ውስጥ ማንንም ሰው ተበዳይ የመካ ሰው ሚሆን ከመካ ውጭ ያለ ሰው በመካ ውስጥ ተበድሎ ካገኘን በደሉን ልንመልስለት በማለት የተስማሙበትና ነብዩ ሰለላሁ ዐለይሂ ወሰለም እቺን ስምምነት በእስላም ጊዜ ምናሉ እንዲያው ቀይ ግመል እንዲያው ቢኖረኝ እንኳን አልፈልግም፣ አሁን ላይ በእስልምና ላይ እንደዚህ አይነት ስምምነት ብትጠራ አቤት ብዬ በሄድኩኝ ነበር ያሉበት ሁኔታ አለ። ከዛ በኋላ ደግሞ የመጨረሻው የነብዩ ሰለላሁ ዐለይሂ ወሰለም የህይወት የሥራ ህይወትን ያየንበት ሁኔታ አለ። ነብዩ ሰለላሁ ዐለይሂ ወሰለም የቲም ሆነው ያደጉ ማንም ረዳት የላቸውም። ግን የመጀመሪያ የሰሩት ስራ ምንድነው? እዛው ባሉበት በኒ ሰዓድ ላይ ቀራሪጥ ትንንሽ በሆነው ከዲናር በኩል ገንዘብ እየተከፈላቸው የእረኝነትን ስራ እንደሰሩና ማንም ነብይ ደግሞ ይሄንን እረኝነት ሰርቶ አልፏል። ከዛ በኋላ ለመካ ሰዎችም ይሄንን ስራ እንደሰሩ ከዛም ወጣትነት ላይ በደረሱ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ከአሳኢብ ኢብኑ አቢ ሳኢብ ከሚባለው ግለሰብ ጋር
ወደ ንግድ የወጡበት አሳኢብ ኢብኑ አቢ ሳኢብ የሚባለው ጥሩ ሸሪካቸው ነበረ። ላዩ ጃሪ ወላዩ ማሪ አይነታረክም፣ አይከራከርም፣ ምንም አይነት ቀላቀል የለውም። እናም በዚህ መካከል አብረው ይነግዱ እንደነበረና ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በዚህ መሃል በጣም በሙዓመላቸውና በአፋፋቸው በአማናነታቸው በስድቃቸው በጣም የታወቁ እንደነበረና የሚመሰከርላቸው እንደነበረ አይተናል። ሀዲያቸውም መንገዳቸውም ፈለጋቸውም መሆኑ ደግሞ በሁሉም የህይወት ዘርፋቸው ላይ በዚህ ነገር እንደሚገኙበት ያየንበት አለ። በዛሬው ዕለት ኢንሻአላህ ነብያችን ሰለላሁ ዐለይሂ ወሰለም ሰፈሩሁ ኢለ ሻሚ ነብያችን አሁንም ተመልሰው ለንግድ ጉዞ ወደ ሻም ወደ ሶሪያ መሄዳቸውንና ወቲጃረቱሁ ፊ ማሊ ኸዲጀታ ነብይ ሰለላሁ ዐለይሂ ወሰለም የኸዲጃን ገንዘብ ይዘው በኸዲጃ ገንዘብ ለንግድ የወጡበትን ሁኔታ እናያለን። ጥሩ ወካነት ነበረች ኸዲጀቱ እናታችን ኸዲጀቱ ቢንቱ ኹወይሊድን ይባላሉ ረዲየላሁ ዐንሃ። ኸዲጃ የኹወይሊድ ልጅ ምን ነበሩ? ሚን አፍضሊ ኒሳኢ ቁረይሽን ከቁረይሽ ሴቶች ውስጥ በጣም በላጯ የነበሩ ሴትዮ ነበሩ። ሸረፈን በልቅናና ወማለን በሀብት በኩልም ሀብታም ሴት ነበሩ እናታችን ኸዲጃ። ወካነት ነበረች እናታችን ኸዲጃ ቱዕጢ ማለሃ ገንዘቧን ትሰጥ ነበረ ሊቱጃሪ ለነጋዴዎች የተጅሩነ ፊሂ እየሄዱ ንግድ እንዲሰሩባት አለ ኡጅረቲን ያው በኪራይ ማለት ነው ተቀጥረው በሷ ገንዘብ ይንቀሳቀሱላት ነበረ። ፈለማ ሰሚዐት አን ነቢይ ሰለላሁ ዐለይሂ ወሰለም እንደ ድንገት ሆኖ ስለ ነቢያችን ሰለላሁ ዐለይሂ ወሰለም በሰማች ጊዜ ምን ሰማች? የነቢይ ሰለላሁ ዐለይሂ ወሰለም አማናቸውን፣ የነቢይ ሰለላሁ ዐለይሂ ወሰለም ስድቃቸውን፣ ታማኝነታቸውን፣ እውነት ተናጋሪነታቸው፣ አፋፍነታቸው፣ ቁጥብነታቸውን በሰሙ ጊዜ በቀጥታ ምን አደረጉ? ዓረضት ዐለይሂ ማለሃ ገንዘቧን አሁንም እንደ ሌሎች ነጋዴዎች ለነቢዩ ሰለላሁ ዐለይሂ ወሰለም እንኩ ነግዱበት ብላ አቀረበችላቸውና ሊየኽሩጀ ፊሂ ኢለ ሻም ይህንን ገንዘብ ይዘው ለንግድ ወደ ሻም እንዲወጡ ወደ ሶሪያ ታጅረን ሊነግዱበት ማለት ነው። ከዛም ወቱዕጢየሁ ከዛም ልትሰጣቸው ደግሞ ቃል ገባችላቸው አፍضለ ማ አዕጠትሁ ገይረሁ ከሳቸው ውጭ ላሉ ሰዎች ከሰጠቻቸው በላይ ነቢዩን ልትሰጣቸው ቃል ገባችላቸው። ወኸረጀ በዚህ ስምምነት ደግሞ ወኸረጀ ረሱሉላህ ሰለላሁ ዐለይሂ ወሰለም ረሱል ሰለምም እሺ ብለው ተቀብለው ተስማምተው ወጡ። መዓ ጉላሚሃ ከአገልጋይዋ ጋር ወጡ። የኸዲጃ አገልጋይ ነበራት፣ ከሷ ጋር ተያይዘው ወጡ። ያ አገልጋይዋ ማን ይባላል? መይሰራ ይባላል። ኢለ ሻሚ ወደ ሶሪያ ለንግድ ወጡ። ከዛም ፈባዓ የሚገዙትን ገዙ ወይም ሸጡ፣ ወብታዓ ገዛዙ፣ ወረቢሐ ከዛም ደግሞ አተረፉ ሪብሐን ዐዚመን እጅግ በጣም ብዙ የሆነ ትልቅ የሆነ ትርፋማነትን አተረፉ። ወሐሰለ ፊ ማሊሃ ከዛም እናታችን ኸዲጃ ደግሞ በዚህ በነቢ ሰለላሁ ዐለይሂ ወሰለም ትርፋማ ሆኖ መምጣት የተነሳ በገንዘቧ ላይ ምን ተፈጠረ ማለት ነው? ሚነል በረከቲ ከበረካ በኩል አላህ በረካ አደረገበት። የነቢ ሰለላሁ ዐለይሂ ወሰለም ገንዘቧን ይዘው ወጣው በመስራታቸው በገንዘቧ ላይ በረካ መጣበት። ማለም ያሕሱሉ ያልተገኘ የሆነ ሚን ቀብል ከዚህ በፊት ነጋዴዎች በገንዘቧ ሲነግዱ ያልተገኘ በረካ ነቢዩ ሰለላሁ ዐለይሂ ወሰለም ሲነግዱ ይህ በረካ ተገኘ። ثم رجع إلى مكة ከዛም ነቢ ሰለላሁ ዐለይሂ ወሰለም ወደ መካ ተመለሱ። وأدى الأمانة ከዛም አማናቸውን በሰላም አደረሱ ማለት ነው። አማናቸውን በሰላም አደረሱ፣ ጥፍፍ ብለው ወጡ። ከዚህ በኋላ የተፈጠረው ነገር ምንድነው? ዘዋጁሁ ቢኸዲጀተ
ቀጣይ ያለው ህይወታቸው ደግሞ የነቢ ሰለላሁ ዐለይሂ ወሰለም በኸዲጃ ጋራ ከእሜቴ ኸዲጃ ጋራ ስለመጋባታቸው የሚናገር ይሆናል። ወራአት ተመለከተች እንግዲህ ኸዲጀቱ እናታችን ኸዲጃ ተመለከቱ ሚነል አማነቲ ከነቢዩ ሰለላሁ ዐለይሂ ወሰለም ያላቸውን ታማኝነት ወልበረከቲ በረካ በገንዘቧ ላይ በረካ መንባባትን ይህን ሁላ ተመልክታለች ወይም ተመለከቱ። ማ ዩብሂሩል ቁሉበ እንዲያው ልብን የሚያስደስት የሆነ ነገር ተመለከቱ። ወቀሰ ዐለይሃ መይሰረቱ መይሰራ የሚባለው አገልጋያ ደግሞ በተጨማሪ ተረከላት ነገሯት። ማ ረአ ፊ ነቢይ ሰለላሁ ዐለይሂ ወሰለም በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተመለከተውን ነገር ሚን ከረሚ ሸማኢሊ ጠቅላላ የሆነው ማንነታቸው ይልቅናቸው ወዐዙበቲል ሐላል ዐዙበቲል ኺላል የሚባለው ምንድን ነው? ከጥሩና የሚያስደስት የሚጣፍጥ ባህሪያቸውን ጥቅል የሆነ አጠቃላይ ባህሪያቸውን ይህን ሁላ የተመለከተውን ለእናታችን ኸዲጃ ተናገረ። ይቃሉ ይባላል ወባዕድል ኸዋሪቂ አንዳንድ ከልማድ ወጣ ያሉ ነገሮችን ነግሯታል ይባላል። አይቶ ነበረ ከልማድ ከሰው ልጅ ከልማድ ውጭ የሆነ ነገር ሚራክል ነገር ይመለከት ነበረ። ለምሳሌ ምን አይነት ሚስሉ ተድሊል መለከይን ለሁ ፊል ሐር በጠራራ ፀሐይ ላይ ሁለቱ መላኢካዎች ለነቢዩ ሰለላሁ ዐለይሂ ወሰለም ጥላ እንዲህ አድርገው ያንጣለሉበትን ሁኔታ ነገራት። በዚህ ጊዜ ፈሸዐረት ኸዲጃ ፊል አደረጉ ተሰማቸው። ምን ቢነይሊ ቡግየቲሃ ፊህ በቃ የጠፋባትን እቃ ስትፈልገው ስትጠብቀው የነበረው ፐርሰን እንዳገኘችው ፊል አደረገች ተሰማት። በጊዜ በቀጥታ ኸዲጃ ምን አደረጉ? በጊዜ ፈአርሰለት ኢለይሂ ከዛም ወደ ነቢያችን ሰለላሁ ዐለይሂ ወሰለም ላከችባቸው ኢሕዳ ሰዲቃቲሃ ከጓደኞቿ አንዷ ጓደኛ የሆኑትን ማለት ነው ወደ እናታችን ወደ ነቢ ሰለላሁ ዐለይሂ ወሰለም ላከችባቸው። እንግዲህ እህች ሴት ነፊሳት ትባላለች። ነፊሳ ቢንቱ ሙነያ ይባላሉ። እህችን ሴትዮ ጓደኛቸውን ልከው ቱብዲ ረግበተሃ ፊ ዘዋጅ ብሂ ነቢዩን ሰለላሁ ዐለይሂ ወሰለም እሳቸውን ማግባት እንደምትፈልግ ፍላጎቷን የምትገልጽላቸው ጓደኛ ሴት ላኩ። በዚህ ጊዜ በተጠየቁ ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም ወረضየ ነቢዩ ሰለላሁ ዐለይሂ ወሰለም ቢዛሊክ ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ በዚህ ሰዓት ወደው ተቀበሉ፣ እሺ አሉ። ወከለመ አዕማመሁ ነቢያችን ሰለላሁ ዐለይሂ ወሰለም እንግዲህ አጎቶቻቸውን ሄደው አናገሩ። ኸዲጃ ብንት ኹወይሊድ ጋብቻ ጥያቄ አቅርባልኛለችና እጩልኝ ብለው ጠየቋቸው። ፈኸጠቡሃ ለሁ ከዛ በኋላ በቀጥታ ኸዲጃን ለሳቸው አጩላቸው። ኢላ ዓሚሃ አጎታቸው አቡ ጣሊብ ወደ ኸዲጃ አጎት ሄደው ዓምሩ እብን አሰድ የሚባለው ግለሰብ እሳቸው ጋር ሄደው አጩላቸው ለነቢ ሰለላሁ ዐለይሂ ወሰለም። በዚህ ጊዜ ፈዘወጀሃ ዓሙሃ ቢነቢይ ሰለላሁ ዐለይሂ ወሰለም የኸዲጃት ቢንት ኹወይሊድ አጎታቸው ዓምር እብን አሰድ ለነቢዩ ወዲያውን ዳሯቸው፣ ኸዲጃን ዳሩላቸው። ፊ መሕضሪን ሚን በኒ ሃሽሚን በበኒ ሃሽም በኒ ሃሽሞች በኒ ሃሽም ይባላል ነቢ ሰለላሁ ዐለይሂ ወሰለም ፋሚሊ ኡስረቱል ሃሽሚያ በኒ ሃሽም ፋሚሊ በተገኘበት በሙሉ ነቢዩን ዳሩላቸው፣ ኸዲጃን ዳሩላቸው። ወሩአሳኢ ቁረይሽን የቁረይሽ አለቆች ሹማምንቶች በተገኙበት ላይ
ነቢይን ሰለላሁ ዐለይሂ ወሰለም ዳሩላቸው። አላ ሰዳቅን በዛ ጊዜ በምን ላይ አላ ሰዳቅን በመህር ያ መህር ደግሞ ቀድሩሁ የመህሩ መጠን ደግሞ ምን ያህል ነበረ ከተባለ 20 በክረተን 20 በክረተን 20 ወጣት ግመሎች የሆኑትን ማለት ነው። መህር ወይም ጥሎሽ ማለት ነው። ጥሎሹ ወቂለ ተብሏል ደግሞ 6 በከራቲን አይ 6 የወንድ ግመል ነው ተብሏል። وكان الذي ألقى خطبة النكاح وكان نبر الذي يادمو ألقى نججر يادرج خطبة النكاح ينكاح النججر يادرج وقل سبدمو هو السو عمه أقوتاتشو نبر أبو طالبين النبي صلى الله عليه وسلم أقوتاتشو أبو طالب نبر إهنن خطبة يادرجت فحمد الله أندي تدرجوا بمجمرة الله نعم سجنوا وأثنى عليه الله نم أودثو ثم كذا وهلا ذكر أوسو شرف النسب يبني هاشم زر كوسا يالو درجة وفضل النبي صلى الله عليه وسلم يا نبي صلى الله عليه وسلم دمو يالاتشون فضل بلجة تناقر ثم كذا وهلا ذكر أوسو كلمة العقد نكاحون قال يعني مقطريا قال يهونچون نكاحو تحسر የሚባልበትን ቃል ተናገሩና وبين الصداقي በዚህ መሃል ደግሞ ምን አደረጉ መህሩ ምን ያህል እንደሆነ ያቀረቡትን ገለጹ። ثم ከዚህ በኋላ تم هذا الزواج ይሄ ጋብቻው ተጠናቀቀ ማለት ነው። بعد رجوعه صلى الله عليه وسلم ይሁላ ጋብቻ የተጠናቀቀው መቼ ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ከተመለሱ በኋላ ነው። من الشام ከሶሪያ ሀገር ከሻም መቼ بشهرين وايام ያው ከሁለት ወር በኋላ እና ያው ሁለት ወር ከአንድ ቀን ወይም ሁለት ወር ከሳምንት በሆነ وكان عمره النبي صلى الله عليه وسلم ደግሞ እድሜያቸው ነበር ያኔ ኢዛከ ያኔ ነብዩ ሰለላሁ ዐለይሂ ወሰለም እድሜያቸው 25 سنة 25 سنة 25 እድሜያቸው ነበር። እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እድሜያቸው እናታችን ኸዲጃን በሚያገቡ ጊዜ 25 ዓመታቸው ነበር። አማ ኸዲጃማ እናታችን ኸዲጃ እድሜያቸው አስመልክቶ فالاشهر ገና ነው የታወቀው ቀውል አነሲነሃ እድሜያቸው የእናታችን ኸዲጃ ካነት ነበረች 40 ሰነተን 40 ዓመታቸው ነበረ። ይሄ አንዱ ቀውል ነው፣ ገና ነው ቀውል ነው። ወቂለ ተብሏል 28 ሰነተን አይ 28 ዓመቷ ነበረ ተብሏል። وقيل أهونم دمو ليلام يتبالا لغير ذلك كذي وچم تبلوال. وكانت نبرت انجدي أولا ناتاتشن خديجة نبرو بمجمّر درجة متزوجة أقبتو نبرة بعتيق ابن عائد المخزومي. عتيق ابن عائد المخزوني بمبالو قلسب أقبتو نبرو نبر خديجة كذي بفيد أقبتوال فمات عنها نجر جنيه بالوا موتوباتال كذابها لا فتزوجها ناتاتشن خديجان ما ناقباتشو أبو هالة التيمي. أبو هالة التيمي يميبالو قلسب أقباتشو هنم دمويه قلسب فمات عنها هنم إهم قلسب عرفوبات أيضا بدقامي بعد أن ترك له منها ولدا عند لج ولو بات طلوبات كيهدو بحالا نبر يعرفت. ثم كذا بحالا حرص قوا ويم على زواجها خديجة لما قبات تنساسو قوا كبار رؤساء قريش. يا قريش تلالاك بال شما منتوج خديجة لما قبات قوا نجر قلناتاችን خديجة فأبت انبيالج حتى رغبت في رسول الله صلى الله عليه وسلم
በነብያችን ላይ መጨረሻ ላይ በነብያችን ላይ እስከ ጓጉ ድረስ እነዚህን የመካ ታላላቅ ሹማምንቶች አለቆች እንቢ ብለው በስተመጨረሻ ግን እናታችን ኸዲጃ በነብዩ ላይ እስከ ጓጉ ድረስና መጨረሻም ወተዘወጀት ቢሂ ነብያችንንም አገባቻቸው። ከዛ በኋላ ፈሰዒደት ቢሂ በነብዩም ደግሞ በጣም ተደሰቱ። ሰዓደተን ደስታን يغبط عليها الأولون والآخرون من أين الدستان يتدستت يا مجمرياዎቹም ሆኑ የመጨረሻዎቹም እንዲያው የሚደሰቱበት የሚጓጉባት ምን ነው እሳቸውን ባገኘኋቸው ነበር አገባቸው ነበር ብለው እስኪ ቀኑበት በአካባቢው ያሉ ሴቶች ዘዋጃቸው በጣም በደስታ የተሟላ ነበር። ስኬታማ ዘዋጅ ነበር፣ ስኬታማ ትዳር ነበር። وهي الصادم خديجة مالت أول أزواجه صلى الله عليه وسلم لنبياتنا صلى الله عليه وسلم يمجمريا مستاچونات خديجة لم يتزوجوا عليها غيرها نبياتنا كسوا وجي مانم على قبهم حتى ماتت ሷም በህይወት ያሉ በሷ ላይ ወይም ከሷ በፊት ማዛገቡም حتى ማታት እናታችን ኸዲጃ እስክትሞት ድረስ በቃላቸው እሳቸውን ብቻ ነበር አግብተው የነበሩ። ወኩሉ አውላዲሂ ሰለላሁ ዐለይሂ ወሰለም የነብያችን ሰለም ደግሞ ሁሉም ልጆቻቸው ደግሞ የወለዷቸው ሚንሃ ከኸዲጃ ነበሩ። ኢላ ኢብራሂም የሚባለው فإنه إبراهيم የሚባለው ልጃቸው من مارية القبطية مارية القبطية ከሚባሉ ሴትዮ ነበሩ። مارية القبطية ማለት ግብጻዊቷ ማሪያ ናት። እሳቸውም ደግሞ ከጭንገረዳቸው ከሆነችው ነበር የወለዱት ማለት ነው። ጥሩ ከዚህ በኋላ ወደ ልጆቻቸው የኸዲጃ ልጆቻቸው እነማን ናቸው የሚባሉት እናያለን። أولاده صلى الله عليه وسلم من خديجة እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ልጆች ከኸዲጃ የወለዷቸው እነማን ናቸው ሚለውን እናያለን። أولاده صلى الله عليه وسلم من خديجة ከኸዲጃ የወለዷቸው ልጆች ደግሞ ነብዩ ሰለላሁ ዐለይሂ ወሰለም እነማን ናቸው ከተባሉ ሁም እነሱ ናቸው። አልቃሲሙ የመጀመሪያው ታላቅ ልጃቸው አልቃሲም ይባላል። ثم كذا وهلا زينب كذا وهلا زينب ثم كذا وهلا رقية كذا وهلا رقية ثم كذا وهلا دمو أم كلثوم يبالالو كأم كلثوم دمو قتلو يتولدتشو ثم فاطمة كذا فاطمة ثم كفاطمة وهلا دمو عبد الله نبر قديش إيه عنده يقدم تكتل አቀማመጣቸው ነው። ይሄ ደግሞ አቀማመጥ በእርከን ነው እንደተወለዱበት ይህ አባባል አንዱ ነው። وقيل ተብሏል ደግሞ غير ذلك في عددهم وترتيبهم ቁጥራቸውን አስመልክቶና ቅደም ተከተላቸውን አስመልክቶ ሌላም አባባልም ተብሏል። وقد مات البنون كلهم صغارا የነብዩ ሰለላሁ ዐለይሂ ወሰለም ወንድ ልጆቻቸው እንግዲህ ሁሉም በልጅነት እያሉ ነው የሞቱ። ለምን ሁሉም አሉ? ጀምዕ ለምን አደረጉ እዚህ ላይ? ለምን ወንዶቹ በሙሉ ሁለት ናቸው የኸዲጃ ወንዶች አብዱላህና አልቃሲምና አብዱላህ ናቸው። ከዛ ውጭ ያለው ግን ኢብራሂም የሚባለው ልጃቸው ከማሪየት አልቅብጥያ ነው። ለምንድነው ጀምዕ ያደረገው? ያው እዚህ ጋር ያው ሁለቱን ኸዲጃ የወለዷቸው ልጆችን ብቻ ለማለት ፈልጎ ነው በሙሉ